ይህ አዋዜ ልዩ ሰበር ነው። አሁን ደግሞ ዶናልድ ትራምፕ ለ39ኛ ጊዜ ሰላም ደጃፍ ቆማለች፣ ጦርነቱ አብቅቷል፣ ዛሬ እጄንም ከቃታ አንስቻለሁ እያሉ ነው። ዛሬ ሌሊት ለኢራን አቅደውላት የነበረውንም ድብደባ መተዋቸውን ምሽቱን በማኅበራዊ ድረገጻቸው ገልጸው ነበረ። የኢራን ነዳጅና ጋዝ 90% ወደ ዓለም መሸቀጫ ካርግ ደሴት ላይ ጦራችን ዘሎ ጉብ ሊልና የዘይት ንግዱን ሊያስተዳድር ይችላል በማለት እስከምን ድረስ ሊሄዱ እንደሚችሉ ያስፈራሩት ፕሬዚደንት ዶናልድ ትራምፕ በሰዓታት ልዩነት ውስጥ ከስስት በፈጠነ መለወጥ ደስታቸውን ገልጸዋል። እውነቱን ለመናገር የልጃቸውን የሰርግ ቀን የሚያስተዋውቁ ነው የሚመስሉት። በቅርቡ አሉ በቀናት ውስጥ ምክትል ፕሬዚደንቴ ጄዲ ቫንስ ፊርማውን ለመፈራረም ወደ አውሮፓ ይወጣል እስከ ማለት ደርሰዋል። ከኢራን ጋር ለጦርነቱ ታላቅ እልባት አበጀን ብለዋል ለጋዜጠኞች በዋይት ሃውስ። ይሁንና የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይም የፕሬዚደንት ትራምፕን የምስራች ስፔኩሌቲቭ ነቲንግ ሃዝ ቢን ፋይናላይዝድ ሲል ምላሽ ሰጥቶበታል። ትርጉሙ አያስቸግርም። ወጡ ሳይወጠወጥ ወስከምባው ቂጢጥ እንደማለት ነው። ከሰዓታት በፊት ኢራንን ክፉኛ ነው የምናነቡጫት ያሉት መሪ መልሰው ታላቅ እልባት አበጀን ሲሉ ግራ ሊያጋባ ቢችልም ለገበያው ግን ጠቅሟል። የነዳጅ ዋጋ በበርሜል 4.4 በመቶ ቀንሶ ከ95 ከምናምን ዶላር ወደ 89 ዶላር ወርዷል። ኢራን ከቶም የኒውክሌር መሳሪያ እንደማይኖራት ውል ገባን። እዚህ ሁሉ ያደረሰን እሱ ነበረ። ስለዚህም ትልቅ ነገር ነው ብለዋል ትራምፕ። ምናልባት ሳንፈራረምም አንቀር፣ ምናልባትም በአውሮፓ ብለዋል። ሰርጉ የትኛው አዳራሽ ላይ እንደሚደገስ ሁሉ እየገለጹ ሙዚቀኞች እነማን እንደሚሆኑ ጭምር። ሰነዱ ተሰንዶ አንዳንድ የመጨረሻ መቋጫዎቹ በፍጥነት እየተከናወኑ መሆኑን የሚገልጹት ዶናልድ ትራምፕ ከሰላጤዎቹ አጋሮቻችንና ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትናዩ ጋር ተነጋግረንበታል ይላሉ። አዎ፣ በእርግጥ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በስልክ ተነጋግረውበታል። ከሌሎችም ጋር እንደዚሁ። መላው መካከለኛው ምስራቅ በጣም ደስተኛ ሆናለች ብለዋል የ79 ዓመቱ ትራምፕ። የእስራኤሉ ጠቅላይ ሚኒስትር ጽሕፈት ቤት ውይይቱ መደረጉን አረጋግጦ ነገር ግን እስራኤል የመግባቢያ ስምምነቱ አካል አይደለችም ሲል አስታውሷል። ኢራንና አሜሪካ ብቻ ናቸው የተደራደሩት። የጠቅላይ ሚኒስትሩ ጽሕፈት ቤት መግለጫ ሲቀጥል ፕሬዚደንት ዶናልድ ትራምፕ የበለጸገው ዩራኒየም መወገድን፣ የኒውክሌር ማበልጸጊያ ተቋማትን መፈራረስና የሚሳኤል ምርቷ ላይ ገደብ መጣልና ኢራን በክልሉ ለሚገኙ የሽብር ተቀጽላዎቿ የምታደርገውን ድጋፍ ማቆምን ለሚጨምር የመጨረሻ ስምምነት ለመስራት ላላቸው ቁርጠኛነት ኔታንያሁ አድናቆታቸውን ይገልጻሉ ብለዋል። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ ባጋዬ በበኩላቸው የመግባቢያ ሰነዱ እንደተጠናቀቀ ገልጸው ነገር ግን አሜሪካ የተትረፈረፈ ጥያቄ አቅርባለች፣ አዳዲስ ጥያቄዎችም አክላለች ሲሉ ውሉ እንዳልተቋጠረና አሁንም እንደተዝረከረከ መሆኑን ያስረዳሉ። አያይዞም ኢራን እንደሆነ አሉ ቃል አቀባዩም ከቀይ መስመሮቿ ፍንክች አትልም። ኔታንያሁ በኢራን ሚሳኤል ምርት መጠን ላይ ገደብ መጣልና ኢራን በክልሉ ለሚገኙ የሽብር ተቀጽላዎች የምታደርገውን ድጋፍ እንድታቆም ጭምር የመጨረሻ ስምምነት እንዲደረስ ለሚያደርጉት ቁርጠኛነት አድናቆት አለኝ ቢሉም ፕሬዚደንት ዶናልድ ትራምፕ ግን ከኒውክሌሩ በስተቀር
ስለ ሚሳኤሎችም ሆነ ስለተላዳ ጉዳይ አላነሱም። ከ10 ዓመታት በላይ የኮንስትራክሽን ልምድ ያለን ሲሆን ከ5 በላይ ሳይቶችን ሰርተን አስረክበናል። አሁን ደግሞ በ6 ወር የምናስረክባቸው ግንባታቸው 85% የደረሱ ሳይቶችን በጀሞና ሶማሌ ተራ ከባለ 1 እስከ ባለ 3 መኝታ አማራጭ በካሬ 79800 ብር ብቻ በ20% ቅድመ ክፍያ በተለያዩ የካሬ አማራጭ ማለትም ከ44 እስከ 150 ካሬ አማራጮችን አቅርበንሎታል። የማስታወቂያ ዋጋ በፒያሳ በካሬ 90300 ብር፣ በሰባራ ባቡር በካሬ 88200 ብር፣ በጀሞ በካሬ 79888 ብር እንዲሁም በአየር ጤና በካሬ 66000 ብር አማራጮች ስናቀርብ በታላቅ ደስታ ነው። የካሬ አማራጭ ባለ 1 መኝታ 44 ካሬ፣ ባለ 2 መኝታ 84 እና 97 ካሬ፣ ባለ 3 መኝታ ከ120 እስከ 150 ካሬ አቅርበናል። የንግድ ሱቆችን ከ12 ካሬ ጀምሮ ከ205000 እስከ 350000 ብር ድረስ ፒያሳ ላይ ያገኛሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ዳንኤል እንግዲህ ሌላ ደግሞ ሂደት ውስጥ ልንገባ ነው። በእርግጥ አንዳንድ ዜናዎች ምን ይላሉ? የኢራኑ ውጭ ጉዳይ ሚኒስትር አባስ አርጋቺ በነገው ዕለት ወደ ፓኪስታን ሊሄዱ እንደሚችሉ ዘገባም አለ። እንግዲህ እንደሰማነው ዶናልድ ትራምፕ አሁን ሁሉ ነገር አልቋል፣ ፊርማው ነው የቀረው። በጣም አሁን ማለት በቀን በአንድ ቀን በሁለት ቀን ውስጥ ይፈረማል ነው የሚሉት። ምናልባትም የሚፈረምበት ቦታ አውሮፓ ሊሆን እንደሚችል ተናግረዋል። የፈረደባቸው ምክትል ፕሬዚደንት ጄዲ ቫንስ ለዚህ የፊርማ ስነስርዓት በተጠሩ ጊዜ ዝግጁ እንዲሆኑ ወደ መኝታ ክፍላቸው ጫማቸውን ሳያወልቁ መሄድ አለባቸው ማለት ነው። ዳንኤል ዓለም ዶናልድ ትራምፕ ታይቶ የማይታወቅ ጥቃት ሰነዝራለሁ በማለት ኢራን ላይ ሲዝቱ ነበርና አሁን ደግሞ አሜሪካና ኢራን የሰላም ስምምነቱን ሊፈርሙ እንደሆነ ሲናገሩ በኢራን በኩል ያለው ሁኔታ የትራምፕን ንግግር ያረጋገጠ ነው ወይ? ትራምፕ ሀሳባቸውን በቶሎ ያስቀየራቸውስ ነገር ምንድን ነው የሚለውን ብትነግረን። እንግዲህ ዳንኤል እንደው ይህንን ትንሽ ላላ ባለ መንገድ ካላወራ ነው አድማጮቻችን የሚሰለቹብኛል ብዬ ነው። እንደነገርኩ ዶናልድ ትራምፕ ተቆጥተው በተለይ ሄሊኮፕተር መመታቱን ምክንያት አድርገው ሀገራቸው የበቀል እርምጃ እንደምትወስድ በገለጹበት ጊዜ ኳታር ስትበር ቴሄራን ገባች። ከመጀመሪያው ድብደባ በኋላ በሁለተኛው ድብደባ በሚካሄድበት ሰዓት የኳታር የልዑካን ቡድን ኦልሬዲ ኢራን ነበረ እና ማለት ትላንት ጠዋት ማለት ነው። እና ተነጋግረው ነው የወጡት። ከዚህ በፊትም ሰምተን እንደሆነ ፕሬዚደንቱ ዛሬ ምሽት ስልጣኔ ይሞታል አሉ እና ይህን ማለታቸውን ተከትሎ ቀነ ገደቡ ሊያልቅ 90 ደቂቃ ሲቀረው ዓለም ካሁን ምን ሆነ እያለ ሲጠብቅ በማህበራዊ ድረገጻቸው ላይ ገብተው ኢራኖች በፓኪስታን በኩል እግዚኦታ በማሰማት ምንድነው ሸምቀቆ ከአንገታቸው ላይ እንዲወጣላቸውና የ15 ቀን ጊዜ ተሰጥቷቸው በዛች 15 ቀን ጊዜ ውስጥ ሁሉን ነገር ጨርሰው ውል እንዲቋጠር እንደሚፈልጉ ያስኪሆን ድረስ ደግሞ ይህንን የፈረደበት የሆርሙዝ ሰርጥን እንደሚከፍቱ አረጋግጠውልኛል በማለት ዶናልድ ትራምፕ ተኩስ አቁም አወጁ። በእውነት ይህን እንግዲህ በአጽንኦት የሚከታተሉ ብዙ መጽሐፎች ሊወጡበት የሚችል ሂደት ነው። ከዛ በኋላ ዳንኤል እውነቱን ንገረኝ ካልከኝ ኢራን ከፍተው አታውቅም። ሆርሙዝ ሰርጥን ገርበብ ነው የምታደርገው። የተወሰኑ መርከቦች በእኔ ፍቃድ የኔን ቸርነት ጠይቀው እኔን አስፈቅደው አንዳንድ ወረቀት ፈርመው አንዳንዴም እችን ክፍያ ፈጽመው አልፈዋል የምትላቸዋሉ። ከዛ ውጪ ሆርሙዝ ሰርጥ ለማንም አልተከፈትም። ከዛ በኋላ ፕሬዚደንቱ ይሄን ይበሉ እንጂ አልተከፈተም የሚለው ነገር በሚቀርብላቸው ጊዜ ተከፍቷል እያሉ
ለሁለትና ለሶስት ቀን ከተከራከሩ በኋላ አሁን ሲያዩት እውነታው ኢራኖች አልከፈቱም። ያ ያልከፈቱበትንም ምክንያት ገለጹ። ምን አሉ? ይህ እኮ ተኩስ አቁሙ በሊባኖስም ጦርነት እንዲቆም ይጠይቃል። ስለዚህ የሊባኖስ ጦርነት ስለቀጠለ ነው ያልከፈት ነው የሚል ምላሽ ይመጣል ማለት ነው። ከዛ እስራኤል ላይ ጮሁ ማለት ነው ዶናልድ ትራምፕ። እስራኤል እንደገና ያን ጦርነት ከህዝቦላ ጋር የምታደርገውን ጦርነት በተኩስ አቁም ዶናልድ ትራምፕ አቆሙት። መጀመሪያ ላይ ዶናልድ ትራምፕ የሰጡት ምላሽ ለዚህ የተኩስ አቁሙ ስምምነት የሊባኖስ ጉዳይ ሌላ ነው፣ ራሱን የቻለ ነው ያሉት። የእስራኤሉ ጠቅላይ ሚኒስትርም እንደዚህ ነው ያሉት። እስራኤል ተኩስ አቁማለች፣ ኢራን ላይ አትተኩስም። የሊባኖሱ ግን ከዚህ ጦርነት ጋር አይገናኝም። የሊባኖሱ ሄዝቦላ ተኩስ በመክፈት የከፈተው ነው። ስለዚህ ውጊያው ከሄዝቦላ ጋር ነው ያለው። የዚህ አካል ስላልሆነ አናቆምም አሉ ጠቅላይ ሚኒስትሩም። ዶናልድ ትራምፕም መጀመሪያ ላይ ይሄ የሌላ ጉዳይ ነው፣ ይህን አይጨምርም አሉ። ፓኪስታንና ኢራን ግን የለም እንደሱ አይደለም የተነጋገር ነው፣ የሊባኖስንም ይጨምራል አሉና በዛ የተነሳ ኢራን በሩን ገርበብም ሳታደርገው በዚያ ያለፈ። ስለዚህ ዶናልድ ትራምፕ አስቆሙት የሊባኖስን ጦርነት። መጀመሪያ ላይ ቅድም ነገር ያለው አይገናኝም ብለው ነበር። በኋላ ላይ ለሰላም ስል ነው አሉ እና እዛ ጋ አስቆሙ። ካስቆሙም በኋላ የተከፈተ በር የለም እውነቱን ለመናገር። መጨረሻ ላይ እሳቸው የባህር ኃይል ከበባ አድርገው ጭራሽ የኢራን ወደብ እስከ መዝጋት ሄዱ ማለት ነው። እንዲህ እያለ በየመሃሉ እየተታኮሱ በእውነት በዚህ ረገድ ክሬዲት መሰጣቸው የተባበሩት መንግስታት ድርጅት ዋና ጸሐፊ ይሄ ሲስፋየር አይደለም ሌሰር ፋየር ነው ብለው ሲስፋየር ማለት ተኩስ አቁም ነው። ገብቷል። በኢራንና በአሜሪካ መካከል ያለውን ግን ዋናውን ፍልሚያ ወደ ቀዘቀዘ ፍልሚያ የማውረድ የፍልሚያውን ደረጃ ማቀዝቀዝ ነው ሊባል የሚችለው እንጂ ተኩስ አቁም አይደለም ብለው ነው የገለጹት። እና በጣም በጣም ትክክለኛ አገላለጥ ነው። ሲስፋየር ሳይሆን ይሄ ሌስፋየር ብለው ነው ያሉት። ብዙ በየምክንያቱ ስለሚዋጉ ማለት ነው። ከዛ በኋላ መቼም ታውቃለህ፣ የኢስላማባድን ድራማ ታውቃለህ። አንድ ጊዜ ሲገናኙ በስተቀረ ከዛ በኋላ ሳይገናኙ 3 ወር ሞላ። ኢስላማባድ አደባባዩን አጽድታ ሆቴሉን ሰው አስለቀቃ ድርድር የሚደረግበትን ወፍ ከሰማይ የሚያረግፉ ተኳሽ ምርጥ ጦሯን ከበባ አስቀምጣ ሁሉን ነገር አድርጋ ልኡካን እንደጠበቀች እዚህ ደረሰች ሳይሄዱ። በእውነት መጽሐፍ የሚወጣው ታሪክ ነው። በዚህ መካከል አንዴ ዶናልድ ትራምፕ ላይ ያወጡታል፣ ተመልሰው ታች ይወርዳሉ። ሰማይ ተቀደደ፣ የገሃነም በር ተከፈተ ይሉህና እነሆ የተንጀረገገ የሰላም ፍሬ ሊቀጠፍ አፋፉ ላይ ደረስን ይላሉ። በዚህ ድራማ እንግዲህ ብዙ ሄደን አሁን ደግሞ 2 ቀን በተከታታይ የለየለት ፊልም አድርገው ኢራንም የሰላጤው ሀገሮችን ወግራ ደግሞ ትናንትና ለ3ኛ ቀን ደግማ አንላቀቅ ሄዳ እስክትፈርም ድረስ አነቡጫታለሁ እና ዛሬም ድብደባ እናደርጋለን ብለው ተናግረው እንደውም አሉ ካርግ ደሴት ላይ ዱብ እንላለን በቁጥጥር ስር አድርገን ራሱ የኢራንን ነዳጅ አሁን የቬንዙዌላ ላይ እንደምናደርገው እኛንን የምንሸጠው ዩኤስኤ የሚለብሰን እንሸጣለን። ከዛ ላይ እየቆነጠር እነሱ እናደርጋለን፣ ቀሪውን እኛ እንወስዳለን ብለው ተናገሩ። ማለት ዚህ ድረስ የማድረግ አቅም አለን አሉ። እና በእውነት ነው የምነግርህ የጦር ጋዜጠኞች ወደ ስራ ተመለሱ ማለት ነው፣ ሊዘግቡ ማለት ነው። ከዛ በኋላ ጥቂት ሰዓት ነው ያለፈው። እንግዲህ ያቺ ኳታር ትሆናለች። ዜና መጥቷል አሉ። ዜና መጥቷል፣ ሰላም ደጃፍ ቆማለች፣ ጦርነቱ ዛሬ ቆሟል። ስለዚህ የማታው ጥቃት አይካሄድም አሉ ማለት ነው። እንደውም ፊርማውም አሁን በነገና ከነገ ወዲያ ይካሄዳል ብዬ ነው የማስበው። አውሮፓ ሀገር ይመስለኛል። እና ምክትንትላ ሄዳል ማለት ጄዲ ቫንስ ይሄዳሉ። ታስታውሳለህ አይደለም? ማናቸው የኢራኑ ውጭ ጉዳይ ሚኒስትር አባስ አርጋቺ
ምንም ንቅንቅ ሊል አልቻለም። በቃ ውጥረቱ። ከዛ ተነስተው ወደ ፓኪስታን ሊሄዱ ነው የሚል ዜና መጣ። ሲመጣ ወደ ድርድሩ መምጣታቸው ነው ተብሎ ጄዲ ቫንስ ቤተ መንግስት ነው የጠሩት እንዲዘጋጅ። የራሳቸው ጽፈት ያለ ወደ ፕሬዚደንቱ ተዘጋጅ ተባሉ፣ ሊሄዱ ማለት ነው። በጣም የሚገርም ነው። የምክትል ፕሬዚደንቱ አውሮፕላን ሞተር አሙቋል። አሁን ከኢራን ምን የሚል ዜና መጣ? ውጭ ጉዳይ ሚኒስትሩ ፓኪስታን የሚሄዱት ለጉብኝት ነው። እነሱን አነጋግሮ ከዛ ወደ ኦማን ከዛ ደግሞ ወደ ራሽያ ይሄዳሉ ተባለ። ነገር ግን ዶናልድ ትራምፕ እንግዲህ ሁሌ የምታስበው በመካከላቸው ስላለ የተለየ ኢንፎርሜሽን ሊኖራቸው እንደሚችል ነው የምታምነው። የምክትል ፕሬዚደንቱ አለበቃ ብሎ እነዛን ሁለት ኮቴ መናና የሉካም ተደራዳሪዎች ያሏቸው ልዩ ስቲቭ ዊትኮፍ እና ጃሬድ ኩሽነር እና እነዚህ ሁለቱንም ተዘጋጁ አሉ ለኢስላማባድ ድርድር። ጠላት እኮ ይበል ማናቸው የኢራን ውጭ ጉዳይ ሚኒስትር ፓኪስታን መጡ። ከፓኪስታን ባለስልጣናት ጋር ተነጋገሩ። ከዛ ወደ ኦማን ሄዱ። ከኦማን ላይ ከተነጋገሩ በኋላ ተመልሰው ፓኪስታን መጡ። እንቁልልጭ አሁንም ፓኪስታን ለተወሰነ ሰዓት ከስኮቦቹ ጋር ተነጋገሩና ወደ ራሽያ ሄዱ። ከራሽያ ወደ ሀገራቸው ገቡ። ስለዚህ ብዙ ድራማ ያለው ነው እና አሁን መጨረሻ ላይ ደግሞ ይኸው እንደምንሰማው ጦርነቱ አክትሟል አሉ። ሁሉ ነገር አልቋል። አውሮፓ አሁን ነገ ወይም ከነገ ወዲያ ፊርማው ይፈረማል ነው የሚሉት። አሁን የምንሰማው ዜና አባስ አርጋቺ ነገ ወደ ፓኪስታን ይመጣሉ ይላል። ገና ድርድሩ ሊቀጥል እሳቸው አልቋል አብቅቷል። አሁን የፊርማ ስነ ስርዓት ነው የቀረው። በቃ የሆነ አውሮፓ ሀገር ነው የሚፈረመው። ፕሮባብሊ ጄኔቫ ጄዲ ተዘጋጅ ብለዋል። እና እዚህ ላይ ነው ያለ ነው ዳንኤል። ዓለም ዶናልድ ትራምፕ ጦርነቱን ስላቆሙት ኢራንም ታቆማለች ማለት ነው ወይ? ኢራን የሰላም ድርድሩን በተመለከተ አሁን ላይ ያላት አቋም ምንድን ነው? ኢራንማ ጦርነቱን እንድታቆም ኢራን ጦርነት እኮ ማድረግ የለባትም። አሁን ኢራን በድርድሩ የምትፈልጋቸው ነገሮች ማዕቀቡ እንዲነሳ፣ በማዕቀብ የታሰረ ገንዘቧ እንዲመለስ እንዲሰጣት እና ከዓለም ጋር በሩ እንዲከፈትላት ነው። ምን አይነት ኢራን ሆና ማለት ነው? የዓለማችን 1/5 የነዳጅና የጋዝ መተላለፊያ ቁልፍ ሆርሙዝ ሰርጥ ባለቤት ሆና ማለት ነው። በዓለማችን ላይ በመካከለኛው ምስራቅ የተነሳች ሀያል ሚሊተሪ ፓወር በሆነችበት ሪያሊቲ ላይ አሜሪካ ያንን አውቃ መደረግ ያለበትን እንድታደርግ ነው። አሁን ዶናልድ ትራምፕ የገለጹት በኒውክሌሩ ጉዳይ ላይ ነው ያሉት። ዳንኤል አነገር ልንገርም፣ ይሄ የፈረደበት 60 በመቶ የበለጸገ 440 ኪሎ ግራም የሚባል የበለጸገ ዩራኒየም 10 ወይ 11 ኒውክሌር አረር ይወጣዋል የሚባለውን ኢራንም እንደ አሜሪካ የምትለው እሱ ተቀብሮ ነው ያለው። ተፈልጎ የሚገኝበት ሁኔታ አለ እና ተፈልጎ ሲገኝ እኛ እናደፈርሰዋለን፣ በተራ ቋንቋ ለማለት ነው። 60 በመቶ የበለጸገው አንዴ ወደ 90 በመቶ በቀናት ወይም በሳምንታት ውስጥ ካበለጸግ ነው ኒውክሌር አቶሚክ ቦምብ ያዙ ማለት ነው። እንደዛ እንዲህ አሁን 60 በመቶ ያለውን ደረጃ ወደ 20 በመቶ ደረጃ እንዘንቀዋለን። የዊፖንስ ግሬድ ለጦር መሳሪያ እንደማይበቃ እናደርገዋለን ነው እነሱ የሚሉት እንጂ ለማንም አሳልፈን ሰተን አጥፉት አንልም ነው እያሉ ያሉት። 20 በመቶ ብቻ የበለጸገ ዩራኒየም ሆኖ በእጃችን ይቀራል ነው እነሱ ያሉት። ዶናልድ ትራምፕ ደግሞ አይ እሱን መቼና እንዴት እንደምትሰጡኝ እና ወስጄ እንደ አሜሪካ እኔ ነኝ የማጠፋው ብለው አሁን ድርድር እያደረጉ ያሉት። ይሄንን እሺ ያሏቸው ኢራኖች አናውቅም ዳንኤል። ሆርሙዝ ሰርጥን
ወደ ነበረበት ከጦርነቱ በፊት ወደ ነበረበት እንመልሳለን አሏቸው። እንደዚህ የሚል ነገር የለም። ሆርሙዝ ሰርጥ ይከፈታል ነው፣ እንደገና ትከፍታለች ነው የሚለው ኢራን። ኢራን ደግሞ አልከፍትም ብላ አታውቅም። በእሷ ሉዓላዊነት ስር በእሷ ባወጣቸው ሕግና ደንቦች እና አሰራሮች ግብርህን እየከፈልክ ወዳጅ ከሆንክ ሳትከፍል፣ ጠላት ከሆነ አታልፍም። በእነዚህ ላይ በተመሰረተ ሆርሙዝ ሰርጥ ይከፈታል። ሆርሙዝ ሰርጥ ከዚህ በኋላ በዋነኛነት የኢራን ሆኖ ከኦማን ጋር በጋራ የምታስተዳድረው የሆነ የጥቅም ድርሻ የሚኖራቸው የመተላለፊያ ሰርጥ ነው። አሁን ዶናልድ ትራምፕ የነገሩን ይሄንን ሁለቱን ነገሮች የቀየረ ነገር ተፈጥሯል። በዚህ ደረጃ ይሄ ግልጽ ባለ ሁኔታ የመግቢያ ሰነዱ ላይ ሰፍሮ ፊርማ ብቻ ነው የቀረው እሳቸው እንደሚሉት ሲባል የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ ምንድን ነው ያለው? ኤክሰሲቭ ጥያቄ ኤክሰሲቭ ዲማንድስ ያቀርባሉ። ኒው ሪኩዌስትስ አር አድድ አዳዲስ ተጨማሪ ጥያቄዎች አቅርበዋል አሜሪካኖች በማለት ነው የሚለው። ኢራኖች ኤክሰሲቭ ዲማንድስ የሚሉት ይችን የበለጸገ ዩራኒየም አምጣ ለሚለው ይሄ የነሱ መሰወሪያ ቋንቋቸው ነው። ኤክሰሲቭ ጥያቄ አትጠይቁን፣ አዳዲስ ጥያቄዎች አታምጡብን። ይችን ምንድን ነው የበለጸገ ዩራኒየምን በዚህ ነው የሚገልጿት እና የሆርሙዝ ሰርጥ ወደ ነበረበት ይመለስ አትበሉን ለማለት እነዚህን ሀረጎች ነው የሚጠቀሙት። ስለዚህ ዶናልድ ትራምፕ ፊርማው ሊፈረም ቀረበ ያሉት ሰነድ የትኛው ነው የሚለውን ለአድማጮቻችን በትጋት እየተከታተልን የምናቀርብ ይሆናል። ዳኒ ዓለም የዶናልድ ትራምፕን ንግግር ከግምት ውስጥ ከተን በኢራኖች በኩል ደግሞ በተቃራኒው ለሰላም ድርድሩ ዝግጁ የማይሆኑ ከሆነ በቀጣይ ከአሜሪካ ምን አይነት ነገር ሊጠበቅ ይችላል? ይህንን ዶናልድ ትራምፕ ናቸው የሚያውቁት። ነገር ግን ነው በእርግጠኛነት የምነግርህ አሁን የሰላጤዎቹ አቋም ኦልሞስት ከኢራን ጋር በሆነ መንገድ መስማማት ተደርጎ ይሄ ነገር በፊርማ እንዲያልቅ ነው የሚፈልጉት። ምክንያቱም በተጨባጭ እንዳየኸው ዮርዳኖስ ታውቃለች የደረሰባትን፣ ኩዌት ታውቃለች የደረሰባትን፣ ባህሬን ታውቃለች የደረሰባትን። ምን አሉ መሰለ ኢራኖች ዶናልድ ትራምፕ ካርግ ደሴትን እኛ በቁጥጥር ስራ አድርገን ስናበቃ ነዳጁን እኛ ራሳችን ልንሸጠው እንችላለን ሲሉ ኢራኖች ያሉት ወይ እኛ እንሸጣለን ወይ መካከለኛው ምስራቅ ውስጥ ማንም ነዳጅ ዘይት አይሸጥም ነው ያሉት። ስለዚህ አሁን ምንድን ያደረጉት የኢራኖች አካሄድ የሰላጥ ኢራን ላይ የሚደርሰው ነገር በሙሉ የሰላጤው ሀገሮች ላይ ነው የሚደርሰው። ስለዚህ አሁን ዶናልድ ትራምፕ ምን ቢዝቱ የኢራኖች ምላሽ አድርጉት፣ እኛም እነሱ ላይ እናደርገዋለን። የእኛን የነዳጅና የጋዝ ምርት ቢፈልጉ ያውድሙት፣ ይወድማል። ጭራሽ አሁን የመተላለፊያ ጉዳይ አይደለም፣ ከመካከለኛው ምስራቅ ጠብታ ነዳጅና ጋዝ አይወጣም የሚል አቋማቸው። ለምን አትጠይቁን? መመለስ እሺ ያልናቸው ብዙ ነገሮች አሉ። ሆርሙዝን ተው አትበሉን፣ ልቀቁ አትበሉን፣ ይህንን የበለጸገ ዩራኒየም ስጥ አትበሉን እና ምንም ዩራኒየም አታበልጽጉ አትበሉን ነው የሚሉት። አሁን ለምሳሌ የመጀመሪያው የኢስላማባድ ስብሰባ ላይ ከምክትል ፕሬዚደንቱ ጋር በተደረገው ለ5 ዓመት ያህል አናበለጽግም ብለው ተስማምተዋል። ፕሮባብሊ ያ ትልቅ ነገር ነው። አሁን እሱ ውስጥ ነው 5 ዓመት ወይም 20 ዓመት የሚባለው ነገር። እኔ እንዳነበብኩት ከሆነ አንድ ማበልጸጊያ ዋቲቨር ኒውክሌር ሪያክተር ይኖራቸዋል ተብሏል። ነገር ግን አክቹዋሊ ወደ ማበልጸግ ስራ መሄድ የሚችሉት ከ20 ዓመት በኋላ ነው። ይሄ የዶናልድ ትራምፕ መደራደሪያ ነው። ኢብን በእነዚህ ውስጥ ምን ላይ እንደደረሱ የምናውቀው ነገር የለም። ስለዚህ አሁን ኢራኖች ኤክሰሲቭ የሆነ ከልክ በላይ አትጠይቁ። አንድ ሀገር ሊሰጥ የሚችለው ነገር አለ፣ ሊሰጥ የማይችላቸው ጉዳዮች ደግሞ አሉ። ስለዚህ ጥያቄያችሁ ልክ ይኑረው የሚል ነው። ስለዚህ አልተቀየርም። ዶናልድ ትራምፕ ትናንት ሃሌሉያ ብለው ጦርነቱ ቆሟል ዛሬ ዊ ኤንድድ ዘ ዎር ነው ያሉት፣ ቱዴይ ነው ያሉት። በቃ እኮ ጨረስ ነው ቋጨ ነው ይህን ጦርነት አሉ። አይደለም እንዴ እሳቸው የት እያሉ ኢራን
ከልክ በላይ የሆነ ጥያቄ አታቀርቡ። ተጨማሪ አዳዲስ ጥያቄ ለምን ታመጣላችሁ? ለዚህ ምላሽ ልንሰጥ አንችልም። መልሱን እኮ ሰተን ጨርሰናል ማለት ነው አይደለም እንዴ? ስለዚህ መደጋገም ነው የሚሆነው ውይይታችን። ዳኒ፣ እኔ እግዚአብሔር እንዳፋችሁ ያድርገው ከማለት ውጭ አስተያየት መስጠት አይቻልም። ስለዚህ በሙሉ ንቃት ይህን ሰሞን 39ኛውን የፕሬዚደንት ዶናልድ ትራምፕን የብሩህ ትንቢቶች አፈጻጸም ለአድማጮቻችን በንቃት እንደምናቀርብ እንገልጻለን። ዳንኤል ዓለም፣ ለትንታኔው በጣም አመሰግናለሁ። መልካም ቀን ይሆንልህ። መልካም ቀን ዳኒ። ከ10 ዓመታት በላይ የኮንስትራክሽን ልምድ ያለን ሲሆን ከ5 በላይ ሳይቶችን ሰርተን አስረክበናል። አሁን ደግሞ በ6 ወር የምናስረክባቸው ግንባታቸው 85% የደረሱ ሳይቶችን በጀሞና ሶማሌ ተራ ከባለ 1 እስከ ባለ 3 መኝታ አማራጭ በካሬ 79800 ብር ብቻ በ20% ቅድመ ክፍያ በተለያዩ የካሬ አማራጭ ማለትም ከ44 እስከ 150 ካሬ አማራጮችን አቅርበንሎታል። የማስታወቂያ ዋጋ በፒያሳ በካሬ 90300 ብር፣ በሰባራ ባቡር በካሬ 88200 ብር፣ በጀሞ በካሬ 79888 ብር እንዲሁም በአየር ጤና በካሬ 66000 ብር አማራጮች ስናቀርብ በታላቅ ደስታ ነው። የካሬ አማራጭ ባለ 1 መኝታ 44 ካሬ፣ ባለ 2 መኝታ 84 እና 97 ካሬ፣ ባለ 3 መኝታ ከ120 እስከ 150 ካሬ አቅርበናል። የንግድ ሱቆችን ከ12 ካሬ ጀምሮ ከ205000 እስከ 350000 ብር ድረስ ፒያሳ ላይ ያገኛሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ።